ብሔር ብሔረሰቦች ልጆቻቸው ማትሪክ ወደቁና ተከታዩን ሐሳብ ሰነዘሩ። ጋይስ አካውንቴ በጣም ተመቷል። ቆይ እንደዚህው ይቅር ነው የምትሉት? ኮፒ ሊንክ ካላረጋችሁ እኮ በቃ ተዳፍኖ መቅረቱ ነው። ፕሊዝ ኮፒ ሊንክ ላይ ሼር ሪፖስት እያደረጋችሁ አጋርነታችሁን ከጎን መሆናችሁን አሳዩ። እና ኦሮሞ ካርት እኔ አንተን ለማስተማር ስንት መከራ አይቼ አንተ እንደዚህ አይነት ውጤት ይዘህ ትመጣል። እዛ ከከፍት ጋር አንድ ላይ ተደባልቀህ ትኖራታለህ። አማሮ ይሄ ሲኔሽን አይደለም። እኔ በአንተ ጊዜ እንዴት ያለ ተማሪ ነበር። አንተ አጋሰስ ይሄኔ ሌላ ነገር ቢሆን ስንትና ስንት ነገር ተሰራ ነበር። ከዛ ወላይታ ለአንተ አንዱን ከብት ለማስተማር ስንት ከብት ሽጬ ለፍቼ እዚህ ደረጃ ያደረስኩ ልጅ ጭራሽ ደግሞ ወድቀ ቤት ትመጣለህ። አይ አንተ ድፍረት ገድዬ እንዳልጥል ከዚህ ቤት ጥፋ። ከዛ ትግራዋዩ ዋይ ለዚህ ወጣት አመቶ ነው ዋይ ደግሞ ድፍረት የኔ ሾርሙጣቂት ቢሆን ኖሮ ተከታትለ የሆነ ነገር ማድረግ ትችል ነበር። ፎቶና ከሌላ ነገር ቢሆን አንደኛ ነው። ለዚህ ወጣት አመቶ ቤት ስትመጣ ትንሽም ታፍርም እንዴ? ከዛ በኋላ ጉራጌው ደግሞ ሄራንተ ጨክነ ይሁሉ አመት ራሱ መግፋታ እሱ አይደለም ዋናው ችግሩ። የተማሪዎቹ ቁብ አለቀ የመረው ደግሞ አልከፍልም እንዳይል። አንዳንድ ብሔረሰብ ተወላጆችን ኢትዮጵያ ውስጥ የእርስ በርስ ጦርነት ቢነሳ ማን ያሸንፋል እያሉ እየጠየቋቸው ነበርና ከዛ መጀመሪያ አማራውን ሲጠይቁት አረጋኝ እንዲያው መቼም ያድዋ ጦርነትን ታሪክ ሰምቶ የዘለቀ ሰው የአማራ መጨረሻ በድል አይጠናቀቅም ብሎ እንደማያስብ እርግጠኛ ነኝ። ኦሮሞን ሲጠይቁት አድዋ ብዙ ሰው የማውቀው ታሪክ ነው። ከ11 ጄኔራሎች 9 ኦሮሞ ናቸው። ያንን ጦርነት የመሩ ሰዎች መጨረሻቸው አያሸንፉም ማለት ከባድ ነው አለ። ትግራዩን ሲጠይቁት ዋይ ለማንኛውም የጉንደትና ጉራን የመሐዲስት ሱዳንን ጦርነት አያየ ሰው የትግራይ መጨረሻ ድል አይሆንም ብሎ ማሰብ ከባድ ነው። ዋይ ትግራይ ነው የሚያሸንፈው አለ። ወላይታው ሲጠይቁት ማሸም ጦናን ታክቲክና ታክቲክ የጦና ጦርነት ስታይል አይቶ መጨረሻ ላይ ወላይታ አያሸንፍም ብሎ ማሰብ ከባድ እንደሆነ ለናንተ ለመናገር ሲዳም ሲጠይቁት በሴት ንግስት እንኳን ንግስት ፉራ እንኳን እየመራች ጦርነት ያሸነፈ ህዝብ ዛሬ ጦርነት አያሸንፍም ማለት ትንሽ አልከብድም? ጉራጌን ሲጠይቁት ኢትዮጵያ ውስጥ የእርስ በርስ ጦርነት ቢነሳ ማን ያሸንፋል ሲሉ ሰይጣን ያሸንፋል። ሰፈር ሰርግ ነበርና አንድ አማራ አንድ ትግራይና አንድ ጉራጌ ሆነው ድንኳን ሰፈራ ሲገቡ ከደጋሽ በላይ እነዚህ አሽቃባጮች አሉ አይደል በር ላይ እና እነሱ መንገድ ላይ ቆሙባቸውና መግባት አትችሉም ዘመድ ጓደኛ ምናምን ካልሆነ አረ ይቅር ዘመነን አላማራው ምንድነው ዝምድናችሁ? አረ ጠረቅ ያለ ዝምድና ነው ያለን። አንተ እኮ ዝምድናችሁን ንገረኝና አላስገባ ሲል እሱስ አበልጅ ነን። ምንድነው አበልጅነቱ? እሱን ያስገረዘውና እኔን ያስገረዘኝ ሰውዬ አንድ ናቸው አለ። በጣም ነው የጨሰው ሰውዬው ገፍተር አደረገው። ከዛ ትግራዩን አንተስ አለው ለኔማ አብራ አደግነን አለ። እኛ ማናውቀው አብራ አደግ ታዲያስ አብረን የተማርነው አብራችሁ ዩኒቨርሲቲ ተምራችሁ ነው አይደለም? አራተኛ ቢ ክፍል ነው። ዋይ እንዴት ያለ ድድብ መሰለ ለዚህ መድረሱ በጣም ነው የሚገርመኝ። ከዛ ጉራጌውን አንተስ ዝምድናህ ምንድነው ይላል። አረን የቢዝነስ ፓርትነሩ ነኝ። የምን ቢዝነስ? እሱ የሚሰራው እኛ ማናውቀው ቢዝነስ አይደል? አረ የሚስጥር ቢዝነስ ፓርትነር። ምንድነው ቢዝነሳችሁ ሲል ከደረኪሱ ላጣርጎ የብድር ደብተር አወጣና አፈወርቅ በላይ አደደም ዲሰርገኛው 10 ብር ሲጋራ አንድ ቀን ሰክሮ ደግሞ ባናና ማስቲካ ከኔ ላይ ተበድሯል። ሌላው ቀን ደግሞ እርጎ ሙሉ ድምጽ ጮክ አድርጌ ልዘርዝረው ወይስ ታስገቡናላችሁ? ሰውና ዳቦ በትዕዛዝ እንደፋለን የሚል ማስታወቂያ ወጥተን ከአንዳንድ ገበያችን ደራና የመጀመሪያ ደንበኛችንን አገኘን። ከዛ የሆነ ሰው የሚወገድ ነውና 1 ሚሊዮን ብር ሊከፍለን ተስማማን። ሰውየውን መረጃ አጥፍታችሁ ደብዛ አጥፍታችሁ ጸጭ ነው የሚደረገው ተባለ። ሰውየውን ላጣርገን የሆነች ቦታ ላይ ወሰድነውና እንዴት እንደምንገለው እየተማከር ነው። ሰውየው አይኑን ታስሯል። በቃ ያወራል ምናምን ነገር ምን ይላል አንደኛው በሽጉጥ ለምን ግንባር ላይ ተኩሰን አንገላግለውም በጊዜ። ከዛ ወላይታ በጩቤ ጨደና እናርገው እንጂ ለምንድነው ሽጉጥ ጥይቱ ማባከን አይደለም እንዴ? በጩቤ ጨደና አርገን ጩቤ ጠራርገን መሄድ ነው ይላል። ከዛ ኦሮሞም ጀለስ ለምን አንድ ጊዜ ከኋላ ጭንቅላቱን ባብለን ነው እዛ በቃ ራሱ ይራሳል ይሞታል ምናምን ስንል ጉራጌው ጀለሳችን 2 ሚሊዮን ከሰጠን ለምን ያኛው ሰውዬ ራሱ አንገለው?